ኦንላይን እየሰሩ ያሉ ሰዎችን ተከታትላችሁ ያዟቸው። ከዛም በኋላ ደግሞ ሊከፍሉ የሚገባቸውን ግብር አስከፍሏቸው። ኢትዮጵያ ውስጥ አዲስ አበባ ላይ እንደምናየው ይሄ ቀበሌ ውስጥ እንደሚሰራው አይነት ስራ እነ ጉግልን እነ ቲክታክን እነ ሜታን ጋብዘህ እንደዛ አንገላታለሁ ብትል ማንም አይሰማም። እኛ እንደ ህዝብ ግን መቼ ነው በመንግስት አላግባብ ተጨቁነን የምንኖረው? እንኳን ወደዚህ ሚስጥራት ወደሚዘረገፉበት የኢትዮጵያ ቶጳዚዮን ቻናል በሰላም መጥቶ መንግስትን በፍጹም ልክ አይደለም ብዬ የምሞግትበት ይሄ ነው። ምክንያቱም እንደ ኢትዮጵያዊ ወይም ደግሞ ኢትዮጵያን እንደሚያስተዳድር ከእርሱ የሚገባውን ወሳኝ ነገሮች ባላደረገበት ሁኔታ ከሌሎች ግን ማግኘት የሚገባው ላይ ማተኮር ትክክል አይደለም ብዬ ነው የማስበው። ከዚህ ጋር በተገናኘ መንግስት እንደ አንድ ተጠቃሚ እንደ አስተዳዳሪ ህዝቡንም ሰብስቦ ሊያወያይ ይገባዋል። ሰሞኑን እንግዲህ ኦፊሻሊ መንግስት በፓርላማ እንደተናገረው ኦንላይን እየሰሩ ያሉ ሰዎችን ተከታትላችሁ ያዟቸው፣ ከዛም በኋላ ደግሞ ሊከፍሉ የሚገባቸውን ግብር አስከፍሏቸው ብሏል። ግብር መክፈል ትክክልና ተገቢ ነው። ነገር ግን ግብር መከፈል ያለበት ከመንግስት መደረግ ያለበት እንደተጠበቀ ሲሆን ነው። ይህ እኮ በጣም ቀላል ሁኔታ ነው። እየተከታተሉ ሰዎችን እየያዙ ግብር የሚያስከፍሉት በጣም ትንሽ ነው። ከዛ ይልቅ ግን መንግስት ምህዳሩን ማስፋት አለበት። እነዚህ አብዛኛውን ኦንላይን ላይ እየሰሩ ያሉት ከነጋዴዎች ውጭ ሊሆን ይችላል። አብዛኛዎቹ እየሰሩ ያሉት የራሳቸውን ክህሎት ተጠቅመው እንዲሁም ደግሞ መንግስት የዘጋውን አሰራር አልፈው በውጭ ሀገራት ባሉ ዘመዶቻቸው በሚያውቋቸው ሰዎች ኢሌጋልም በሆነ ሌጋልም በሆነ መንገድ አካውንት ከፍተው ነው ገንዘብ እያስገቡ ያሉት። ያን የሚያስገቡትን ገንዘብ ደግሞ ወደ ኢትዮጵያ በዶላር እያመጡ ከፍተኛ ደረጃ ላይ መንግስት ከፍተኛ ገቢ እንዲያስገባ አድርገዋል። ስለዚህ መንግስት ቅድሚያ ሊያመሰግናቸው ይገባል። ከዚያም በኋላ ግን መንግስት ማድረግ ያለበት እርሱ እያሳደደ ከሚያገኘው ገቢ በላይ ሊያገኝ የሚችልበትን ምህዳር መፍጠር ነው። ጉግልን መጋበዝ ነው፣ ማይክሮሶፍትን መጋበዝ ነው፣ እነ ቲክታክን መጋበዝ ነው፣ እንዲሁም ደግሞ ሜታን ፌስቡክን መጋበዝ ነው። ከዛም በኋላ እዚህ እንዲሰሩ ማድረግ ነው። ሌጋሊ ከሰሩ በኋላ ማግኘት የሚገባውን ገንዘብ በተሻለ ሁኔታ ከድርጅቶቹ ቀጥታ ያገኛል። ከድርጅቶቹ ጋር ዲል ያደርጋል። ከዛም በኋላ ያገኛል። እንደኛ እንደ ህዝብ ግን መቼ ነው በመንግስት አላግባብ ተጨቁነን የምንኖረው? መንግስት ከጥንት ጀምሮ የነበሩ መንግስታት እነርሱ እስከሚገባቸው ድረስ ህዝቡን ጨቁነው ከዚያም በኋላ በስንት መከራ ነው ከስንት ዓመታት በኋላ ነው ትንሽ እየለቀቅ የሚያደርጉት። ስለዚህ አሁን ልንሻሻል ይገባናል። አሁን እኛ እንደ አገር የኤአይ የአርቲፊሻል ኢንቴሊጀንስ ዩኒቨርሲቲ እየከፈትን ነው እየተባለ ባለበት ሁኔታ ለሌሎችም በአንድ ጊዜ መልቀቅ አደጋ ሊያመጣ እንደሚችል በጥናት ከተረጋገጠ ተራ በተራ ፐርሰንት በፐርሰንት እንደዛ እያደረጉ መክፈት መሞከር ነው። ይህንም ማየት ነው። መንግስት የማይሰራቸውን ስራዎች ለግለሰቦች መልቀቅ ነው ያለበት። ለመንግስት እኮ ይህንን ማድረግ እጅግ በጣም ቀላል ነው። ምክንያቱም ቀላል የሚሆንበት ምክንያት ታማኝ ለሆኑ ኢትዮጵያውያን ይህንን ጉዳይ መልቀቅ ነው። ከዛም በኋላ እሱ ያንን እየገመገመ ትክክል ነው ትክክል አይደለም የሚለውን ማሳለፍ ነው። አይ እኔ ሁሉንም እሰራዋለሁኝ እኔ እስካልገባኝ ድረስ እናንተ መጠቀም አትችሉም የሚል ከሆነ ነው ትክክል ያለው ነው። በብዙ አፍሪካ ሀገራት የምንመለከተው ይህንን ነው። እዚህ አፍሪካ ሀገራት እኮ የምናውቃቸው ልክ እንደ ግብፅ እንደ ኬንያ ያሉ አገራት እነ ጉግል እነ ማይክሮሶፍት እነ ሜታ ቢሮአቸውን ከፍተው እየሰሩ ያሉበት ሁኔታ ነው። ስለዚህ ከዛ ጋር በተገናኘ እነርሱን በመጋበዝ አብሮ መስራት የሚቻልበት መንገድ ማግኘት ነው የተሻለ ገንዘብ እንዲያገኝ። ወይም ደግሞ በአሰራር ደረጃ ፖለቲካሊ ብዙ አገራት እንደሚያደርጉት በጣም ብዙ ሰው ሀብታም መሆን የለበትም። ሀብታም መሆን ያለባቸው ጥቂት ሰዎች ናቸው። ብዙ ሰው ሀብታም ከሆነ ማሰብ ይጀምራል። ከዛም በኋላ ደግሞ ገንዘብ ሲኖረው ወደ ግጭት ይሄዳል። መንግስትም በወንበሩ ላይ ሊቀመጥ በጣም ይከብደዋል የሚለውን በጣም የተኮላሸ አስተሳሰብ ይዞ መሄድ ተገቢ አይደለም። እንደ ቻይና አይነት እንኳን ቢያንስ ህግ ማውጣት እኮ ይቻላል። እንደ አሜሪካ ይቅርብን፣ በጣም ቅንጦት ነው ይባል። እንደ ቻይና አይነት ህግ ማውጣት እንዴት ያቅተናል? ቻይና እኮ በአገሯ ያሉ ታላላቅ ሀብታም እርግጥ መንግስት ነው አብዛኛውን ፈጠራዎች ድርጅቶች ኦውን የሚያደርገው፣ ነገር ግን ህዝቡ ሀብታም እንዳይሆን አያግደው። ቢያንስ ይህንን አካሄድ እንኳን እንዴት መሄድ ያቅተናል? ስለዚህ እንደ መንግስት እኔ በጣም ትልቅ ጥያቄ ያለብኝ በፓርላማ ደረጃ በመንግስት ደረጃ የያዟቸው ከዛም በኋላ አሳዷቸው
ከዚያ ታክስ አስከፍሏቸው። ለምንድን ነው እኛና መንግስት እንደ ፖሊስና እንደ ሌባ የምንተያዩ? መንግስትም በቃ የኢትዮጵያ ህዝብ እንደሚጠብቀው ሊያደርግ እንደሚገባው የሚያደርግ ህዝብ ደግሞ መንግስትን አክብሮ የሚሄድ መሆን ያለበት። ከዚያ በኋላ በዚህ አሰራር እየቀጠላችሁ ስትሄዱ ህዝብና መንግስት ተሳስቦ ተዋዶ ይቀጥላል ማለት ነው። ቢያንስ ብዙ ሰው መንግስትን እያከበረው ይሄዳል ማለት ነው። ስለዚህ ሰዶ በማሳደድ አይነት ፖለቲካ ውስጥ አሁንም እንደገና እዛው አዙሪት ውስጥ መግባት የለብንም። ከዚህ ቀደም ብለው የነበሩ መንግስታት አብዛኞቹ ፊውዳል የነበሩ ቤተሰቦቻቸው ላይ ተመስርተው የሚሰሩ የሆኑበትን አሰራር እንደገና እያመጣ መቀጠል የለብንም። እንደዚህ አይነት ቪሽየስ የሆነ ሰርክል ላይ አሁንም መንግስት ሲለወጥ እዛ ውስጥ አሁንም ሲለወጥ እዛ ውስጥ መግባት የለብንም። በዚህ በጣም ብዙ ወጣቶች አሁን ባሉበት ዕድሜ ሀብታም ሊሆኑ የሚችሉበት ማንንም ሊለማመጡም ሊለምኑ የማይችሉበት የራሳቸውን ኑሮ ሊኖሩ የሚችሉበትን መንግስትን በፍጹም ልክ አይደለም ብዬ የምሞግትበት ይሄ ነው። ምክንያቱም እንደ ኢትዮጵያዊ ወይም ደግሞ ኢትዮጵያን እንደሚያስተዳድር ከእርሱ የሚገባውን ወሳኝ ነገሮች ባላደረገበት ሁኔታ ከሌሎች ግን ማግኘት የሚገባው ላይ ማተኮር ትክክል አይደለም ብዬ ነው የማስበው። ከዚህ ጋር በተገናኘ መንግስት እንደ አንድ ተጠቃሚ እንደ አስተዳዳሪ ህዝቡንም ሰብስቦ ሊያወያይ ይገባዋል። ሰሞኑን እንግዲህ ኦፊሻሊ መንግስት በፓርላማ እንደተናገረው ኦንላይን እየሰሩ ያሉ ሰዎችን ተከታትላችሁ ያዟቸው፣ ከዛም በኋላ ደግሞ ሊከፍሉ የሚገባቸውን ግብር አስከፍሏቸው ብሏል። ግብር መክፈል ትክክልና ተገቢ ነው። ነገር ግን ግብር መከፈል ያለበት ከመንግስት መደረግ ያለበት እንደተጠበቀ ሲሆን ነው። ይህ እኮ በጣም ቀላል ሁኔታ ነው። እየተከታተሉ ሰዎችን እየያዙ ግብር የሚያስከፍሉት በጣም ትንሽ ነው። ከዛ ይልቅ ግን መንግስት ምህዳሩን ማስፋት አለበት። እነዚህ አብዛኛውን ኦንላይን ላይ እየሰሩ ያሉት ከነጋዴዎች ውጭ ሊሆን ይችላል። አብዛኛዎቹ እየሰሩ ያሉት የራሳቸውን ክህሎት ተጠቅመው እንዲሁም ደግሞ መንግስት የዘጋውን አሰራር አልፈው በውጭ ሀገራት ባሉ ዘመዶቻቸው በሚያውቋቸው ሰዎች ኢሌጋልም በሆነ ሌጋልም በሆነ መንገድ አካውንት ከፍተው ነው ገንዘብ እያስገቡ ያሉት። ያን የሚያስገቡትን ገንዘብ ደግሞ ወደ ኢትዮጵያ በዶላር እያመጡ ከፍተኛ ደረጃ ላይ መንግስት ከፍተኛ ገቢ እንዲያስገባ አድርገዋል። ስለዚህ መንግስት ቅድሚያ ሊያመሰግናቸው ይገባል። ከዚያም በኋላ ግን መንግስት ማድረግ ያለበት እርሱ እያሳደደ ከሚያገኘው ገቢ በላይ ሊያገኝ የሚችልበትን ምህዳር መፍጠር ነው። ጉግልን መጋበዝ ነው፣ ማይክሮሶፍትን መጋበዝ ነው፣ እነ ቲክታክን መጋበዝ ነው፣ እንዲሁም ደግሞ ሜታን ፌስቡክን መጋበዝ ነው። ከዛም በኋላ እዚህ እንዲሰሩ ማድረግ ነው። ሌጋሊ ከሰሩ በኋላ ማግኘት የሚገባውን ገንዘብ በተሻለ ሁኔታ ከድርጅቶቹ ቀጥታ ያገኛል። ከድርጅቶቹ ጋር ዲል ያደርጋል። ከዛም በኋላ ያገኛል። እኛ እንደ ህዝብ ግን መቼ ነው በመንግስት አላግባብ ተጨቁነን የምንኖረው? መንግስት ከጥንት ጀምሮ የነበሩ መንግስታት እነርሱ እስከሚገባቸው ድረስ ህዝቡን ጨቁነው ከዚያም በኋላ በስንት መከራ ነው ከስንት ዓመታት በኋላ ነው ትንሽ እየለቀቅ የሚያደርጉት። ስለዚህ አሁን ልንሻሻል ይገባናል። አሁን እኛ እንደ አገር የኤአይ የአርቲፊሻል ኢንቴሊጀንስ ዩኒቨርሲቲ እየከፈትን ነው እየተባለ ባለበት ሁኔታ ለሌሎችም በአንድ ጊዜ መልቀቅ አደጋ ሊያመጣ እንደሚችል በጥናት ከተረጋገጠ ተራ በተራ ፐርሰንት በፐርሰንት እንደዛ እያደረጉ መክፈት መሞከር ነው። ይህንም ማየት ነው። መንግስት የማይሰራቸውን ስራዎች ለግለሰቦች መልቀቅ ነው ያለበት። ለመንግስት እኮ ይህንን ማድረግ እጅግ በጣም ቀላል ነው። ምክንያቱም ቀላል የሚሆንበት ምክንያት ታማኝ ለሆኑ ኢትዮጵያውያን ይህንን ጉዳይ መልቀቅ ነው። ከዛም በኋላ እሱ ያንን እየገመገመ ትክክል ነው ትክክል አይደለም የሚለውን ማሳለፍ ነው። አይ እኔ ሁሉንም እሰራዋለሁኝ እኔ እስካልገባኝ ድረስ እናንተ መጠቀም አትችሉም የሚል ከሆነ ነው ትክክል ያለው ነው። በብዙ አፍሪካ ሀገራት የምንመለከተው ይህንን ነው። እዚህ አፍሪካ ሀገራት እኮ የምናውቃቸው ልክ እንደ ግብፅ እንደ ኬንያ ያሉ አገራት እነ ጉግል እነ ማይክሮሶፍት እነ ሜታ ቢሮአቸውን ከፍተው እየሰሩ ያሉበት ሁኔታ ነው። ስለዚህ ከዛ ጋር በተገናኘ እነርሱን በመጋበዝ አብሮ መስራት የሚቻልበት መንገድ ማግኘት ነው የተሻለ ገንዘብ እንዲያገኝ። ወይም ደግሞ በአሰራር ደረጃ ፖለቲካሊ ብዙ አገራት እንደሚያደርጉት በጣም ብዙ ሰው ሀብታም መሆን የለበትም። ሀብታም መሆን ያለባቸው ጥቂት ሰዎች ናቸው። ብዙ ሰው ሀብታም ከሆነ ማሰብ ይጀምራል። ከዛም በኋላ ደግሞ ገንዘብ ሲኖረው ወደ ግጭት ይሄዳል። መንግስትም በወንበሩ ላይ ሊቀመጥ በጣም ይከብደዋል የሚለውን በጣም የተኮላሸ አስተሳሰብ ይዞ መሄድ ተገቢ አይደለም። እንደ ቻይና አይነት እንኳን ቢያንስ ህግ ማውጣት እኮ ይቻላል። እንደ አሜሪካ ይቅርብን፣ በጣም ቅንጦት ነው ይባል።
እንደ ቻይና አይነት ህግ ማውጣት እንዴት ያቅተናል? ቻይና እኮ በሀገሯ ያሉ ታላላቅ ሀብታም፣ እርግጥ መንግስት ነው አብዛኛውን ፈጠራዎች፣ ድርጅቶች ኦውን የሚያደርገው፣ ነገር ግን ህዝቡ ሀብታም እንዳይሆን አያግደው። ቢያንስ ይህንን አካሄድ እንኳን እንዴት መሄድ ያቅተናል? ስለዚህ እንደ መንግስት እኔ በጣም ትልቅ ጥያቄ ያለብኝ በፓርላማ ደረጃ በመንግስት ደረጃ የያዟቸው፣ ከዛም በኋላ አሳዷቸው፣ ከዚያን ታክስ አስከፍሏቸው። ለምንድን ነው እኛና መንግስት እንደ ፖሊስና እንደ ሌባ የምንተያየው? መንግስትም በቃ የኢትዮጵያ ህዝብ እንደሚጠብቀው ሊያደርግ እንደሚገባው የሚያደርግ ህዝብ ደግሞ መንግስትን አክብሮ የሚሄድ መሆን ያለበት። ከዚያ በኋላ በዚህ አሰራር እየቀጠላችሁ ስትሄዱ ህዝብና መንግስት ተሳስቦ ተዋዶ ይቀጥላል ማለት ነው። ቢያንስ ብዙ ሰው መንግስትን እያከበረው ይሄዳል ማለት ነው። ስለዚህ ሰዶ በማሳደድ አይነት ፖለቲካ ውስጥ አሁንም እንደገና እዛው አዙሪት ውስጥ መግባት የለብንም። ከዚህ ቀደም ብለው የነበሩ መንግስታት አብዛኞቹ ፊውዳል የነበሩ ቤተሰቦቻቸው ላይ ተመስርተው የሚሰሩ የሆኑበትን አሰራር እንደገና እያመጣ መቀጠል የለብንም። እንደዚህ አይነት ቪሽየስ የሆነ ሰርክል ላይ አሁንም መንግስት ሲለወጥ እዛ ውስጥ አሁንም ሲለወጥ እዛ ውስጥ መግባት የለብንም። በዚህ በጣም ብዙ ወጣቶች አሁን ባሉበት ዕድሜ ሀብታም ሊሆኑ የሚችሉበት፣ ማንንም ሊለማመጡም ሊለምኑ የማይችሉበት፣ የራሳቸውን ኑሮ ሊኖሩ የሚችሉበትን ምህዳሩን ማስፋት ነው ያለበት መንግስት። ምህዳሩ ባልሰፋበት ሁኔታ በጣም ብዙ ሰዎች ከድህነት ሊወጡ የሚችሉበትን አጋጣሚ እየታጣ ነው። ይሄ ደግሞ መሆን ያለበት አሁን እኛ ባለንበት ትውልድ ነው መሆን ስለሚችል ማለት ነው። ከዛ ጋር በተገናኘ መንግስት ምናልባት እኔ ከውጭ የሚመጡትን እነዚህ ቅድም የዘረዘርኳቸው እንደ ጉግል፣ ቲክታክ፣ ሜታ፣ ማይክሮሶፍት፣ ሌሎችም ዲጂታል ሰርቪስ የሚሰጡ ድርጅቶች አልከለከልኩኝም እነሱ መምጣት ስላልፈለጉ ነው ሊል ይችላል። እሱ እንደ መንግስት ከሚዘረዝራቸው ዋና ዋና ነጥቦች ምክንያት ምናልባት አንድ ተቀባይነት ሊኖር ይችላል። ብዙ ጥናቶችን አገላብጬ እንዳየሁትኝ ከሆነ በመንግስትና በእነዚህ ድርጅቶች መካከል ያለው ከታክስ ጋር በተገናኘ እነርሱ ሊከፍሉ ከሚገባቸው ሊከተሉ ከሚገባቸው ሩልስ ኤንድ ሬጉሌሽንስ ጋር በተገናኘ ያለው ጉዳይ እጅግ በጣም የተወሳሰበ ነው። ሌላው ደግሞ እነዚህ ድርጅቶች በዋናነት ከፍተኛ ትርፍ ሊያገኙ የሚችሉበት በጣም ብዙ ገቢ ሊያስገቡ የሚችሉበት አገር ላይ ነው ቢሮአቸውን የሚከፍቱት። ኢትዮጵያ በዚህ ልክ ስለሌለች ይሄ ተቀባይነት ሊኖር ይችል ይሆናል። ከዚያ ውጪ ደግሞ ሌላው እነርሱ የሚፈልጉት አለ። ለምሳሌ አሁን የኢንተርኔት መቆራረጥ በተደጋጋሚ እንዲኖር አይፈልጉም። ስቴብል የሆነ በቋሚነት ኢትዮጵያ ውስጥ አሁን ፕሮቫይድ የሚያደርጉ ሁለት ድርጅቶች ብቻ ናቸው። አንደኛውም እንደ ፕሮቫይደር ሊቆጠር አይገባም። ምክንያቱም ሳፋሪኮምን ስንመለከት በኢትዮ ቴሌኮም ስር ያለ ነው። ልክ አሁን ኢትዮ ቴሌኮም 5G ኔትወርክን ሲያስፋፋ ላስፋፋው ድርጅት የሚያስፈልገውን ወጪ አውጥቶ ነው የሰጠው። ለምሳሌ የቴሌ ሼር በሚሸጥበት ጊዜ በዝርዝር አቅርቤላችኋለሁ። እዚህ የዩቲዩብ ቻናል ላይ ገብታችሁ መመልከት ትችላላችሁ። ዲስክሪፕሽን ላይ ሊንኩንም አስቀምጥላችኋለሁ። በጣም ትልቅ የሆኑ የአውሮፓ የአሜሪካ እነዚህ ድርጅቶችን የጋበዘው ጥናቱ ላይ ስትመለከቱ ልክ እንደዛ ጥራት ያለው ስራ እንዲመጣለት ሁሉ ዲጂታል ኢትዮጵያ 10 ዓመት የዲጂታል ትራንስፎርሜሽን እቅድ የሚባለው ነገር ተግባራዊ እንዲሆን በዋናነት ከ5 ከ6 በላይ ነጥቦች በመንግስት በኩል የተስተካከለ አይደለም። ምህዳሩ ትክክል አይደለም። አሁን ኢትዮጵያ ውስጥ አዲስ አበባ ላይ እንደምናየው ይሄ ቀበሌ ውስጥ እንደሚሰራው አይነት ስራ እነ ጉግልን እነ ቲክታክ እነ ሜታን ጋብዘህ እንደዛ አንገላታለሁ ብትል ማንም አይሰማም። ስለዚህ በመንግስት በኩል ሊሰሩ የሚገባቸው በዛ ስፍራ ላይ ሊቀመጡ የሚገባቸውን ሰዎች ተገቢውን ስፍራ መስጠት ነው ያለበት። ይህ ባልሆነበት ሁኔታ ትክክለኛ የሆነ ኢንፍራስትራክቸር ባልተዘረጋበት ሁኔታ ብዙ ወጣቶች ይህንን ጥሰው አልፈው ውጭ ሀገር ኢሌጋልም ሌጋልም በሆነ መንገድ አካውንት ከፍተው ከዚያም በኋላ ደግሞ ዶላር አምጥተው ቪፒኤን ተጠቅመው ይህ ሁሉ ስራ ሰርተው እኔ ኢንፍራስትራክቸር መስራት ብችልም ባልችልም ሬጉሌሽንስ በአግባቡ መሄድ ብችልም ባልችልም ከውጭ ሀገራት የምጋብዛቸውን ድርጅቶች የመቆጣጠርም ያለመቆጣጠር አቅም ቢኖረኝም ባይኖረኝም እናንተ ከምታገኙት ገቢ ግን መካፈል አለብኝ የሚለው ፍጹም ተቀባይነት የለውም። ይህንን የሚሰማኝ በአግባቡ ሁኔታ ማገናዘብ ያልቻለ አንድ ካድሬ መጥቶ አይ
ይሄ እኮ የሚሆነው ተራ በተራ ነው ሊል ይችላል። ግን ተራ በተራ ቢሆንም ከመነሻው ራሱ ትክክለኛ አካሄድ አይደለም። ተራ በተራ ስል ዲጂታል ላይ ካሉ ፕላትፎርሞች መካከል አንደኛው ቴሌግራም። ስለዚህ ሰዎች ንግዳቸውን የበለጠ እያቀላጠፉ ያሉት በቴሌግራም ነው። ያ በቴሌግራም ያለው መቆጣጠር አልችልም። ሱቅ ይከፍቱና ለሱቁ መክፈል የሚገባቸውን ግብር በቴሌግራም ብቻ ኦንላይን እየሸጡ እኔ ገቢን ማግኘት አልቻልኩም ነው የሚለው መንግስት። ይህም መቆጣጠር የሚቻለው በሰዶ ማሳደድ አይደለም ነው የሚለው፣ በሲስተም ቤዝድ በሆነ መንገድ ራሱ ቴሌግራምን ቢሮ እንዲከፍት ማድረግ መንግስት ካልቻለ፣ ወይም ደግሞ አይ ይሄን መቆጣጠር የሚችልበትን ምህዳር ማስፋት፣ ሲስተም መክፈትም። ስለዚህ ይሄንን መስራት የሚችሉ ሰዎች አሉ። ይሄን መስራት ለሚችሉ ሰዎች መስጠት፣ ኢንተርኔት በአግባቡ ፕሮቫይድ ሊያደርጉ የሚችሉ ትክክለኛ ተወዳዳሪዎችን መጋበዝ። ከዚህ በፊት እንደተደረገው እንደ ፍራንስ ቴሌኮም አይደለም። ፍራንስ ቴሌኮም ከዚህ በፊት ይህንን ቪዲዮ በሰራሁት መሰረት ፍራንስ ቴሌኮም ኢትዮጵያ ውስጥ ሲመጣ ምጥጥ ጋጠን ያደረገው። ይህንን ቃል በተደጋጋሚ ተናግሬያለሁ። በትንሹ እኔ በጥናት ያረጋገጥኩትኝ ጥናቴ ላይም ሁለተኛ የድህረ ምረቃ ዲግሪን በአዲስ አበባ ዩኒቨርሲቲ ስሰራ ከዛም በኋላ ደግሞ ጥናቶችን በስዊድን፣ በካናዳ፣ በጣሊያን በእነዚህ ሀገራት ሳሳትም እዛ ላይ በገለጽኩት መሰረት 50 ሚሊዮን ዶላር ነው ከኢትዮጵያ ምጥጥ ጋጥ ያደርጉት በባለፈው መንግስት። ፍራንስ ቴሌኮም የፈረንሳዩ ያ የሆነበት ምክንያት ምንድን ነው? ለኢትዮጵያ በትክክል ለሚያስቡ ለራሷ ልጆች ትክክለኛ ለሆኑ በፎርጅድ የትምህርት ደረጃ ለሌሉ እንዲሁም ደግሞ ትክክለኛ የትምህርት ክህሎት ላላቸው ሰዎች ቦታው ባለመሰጠቱ የተነሳ። ስለዚህ እርሱ መቆጣጠር ባለበት መንገድ መቆጣጠር የማይችል ከሆነ መቆጣጠር የሚችሉ ሰዎችን ማሰልጠን። አይ እኔ መቆጣጠር እስከምችል ድረስ እነዛ ድርጅቶች እንዲገቡ አልፈልግም። እሺ በቃ አትፈልግ። ስለዚህ ኢትዮጵያ ውስጥ ያሉ ወጣቶች ስራቸውን ይቀጥላሉ። እነርሱ እዛ የሚሰሩላቸው አገር ለምሳሌ ጉግል አሜሪካ ሀገር በከፈትከው አካውንት ለአሜሪካ ሀገር ታክስ አውቶማቲካሊ ይቆርጣል። አይ አንተ ካገኘውን ብር እፈልጋለሁ። ይሄ ትክክልና ተገቢ አይደለም። ስለዚህ መንግስት ይህንም በአግባቡ ተመልክቶ እንዴት መሰራት እንዳለበት በትክክል እንዲሄድ ዘመናዊ በሆነ መንገድ ሪሰርች ቤዝድ በሆነ በጥናት በተረጋገጠ ዴታ በተቀመጠለት ባያዝድ ባልሆነ ባልተዛባ የውሸት ዴታ ባልተሰበሰበበት ሁኔታ ይህንን አጣርቶ ማቅረብ የመንግስት እና የመንግስት ስራ ብቻ ነው